ኤሊ ሽፋኗን እንዴት አገኘች? በአንድ ወቅት አንዲት ኤሊ የምትባል ፍጡር ነበረች። ይቺ ኤሊ በጣም ደካማና እንዳሁኑ ጠንካራ ሽፋን ያልነበራት እንስሳ ነበረች። ልክ እንደ እንሽላሊትና እንደ እንቁራሪት ቀስ ብላ የምትራመድ ደካማና ቀርፋፋ የእንቁራሪት ዝርያ ነበረች። ታዲያ ይቺ ኤሊ ስትኖር አንድ ቀን በፊት አብረዋት በሰላም ይኖሩ የነበሩት እንስሳቱ ተንኮል ያሴሩባት ጀመር። የጫካው እንስሳት ሁሉ በሰማይ የሚበሩ አዕዋፋትን ጨምሮ ሁሉም እንስሳት ተባብረው ተንኮል አሴሩባት። በነገራችን ላይ ይቺ ኤሊ ምንም ዘመድ አልነበራትም። ምንም ሁነኛ ደጋፊ የሚከላከላት ዘመድ አልነበራትም። እናም እነዚህ ተንኮል ያሴሩባት እንስሳት በሙሉ ለምን ሁላችንም ተሰባስበን በጣጥሰን አንበላትም ይባባሉ ጀመር። በዚህ ሁኔታ ከተመካከሩ በኋላ ቀኑን ሙሉ ሲወያዩበት ውለው ሌሊቱንም ሲወያዩበት አደሩ። ከእንስሳቱ መካከል አንበሶች፣ ነብሮች፣ ጅቦች፣ ትንንሽና ትልልቅ አዕዋፋት፣ የሰማይ አሞራ፣ ትልቁ ንስርና አሳ፣ ጨልፊቱም አብረው ነበሩ። ሁሉም የአዕዋፍ ዝርያ እንስሳቱ በሙሉ ተባበሩባት። ከውይይታቸው በኋላ በማግስቱ ልክ በ4 ሰዓት ለመገናኘት ማንም እንዳይቀር ውሳኔ አስተላለፉ። እና ሜሊዋ ምንም አቅም ስለሌላት በጣጥሰን እንበላታለን በማለት ተስማሙ። በዚህ ከተስማሙ በኋላ በመጨረሻ በነገው ዕለት በቦታው ተመልሰው ለመገናኘት ተስማምተው ወደ የቤታቸው ተመለሱ። በዚያን ዕለት ማታ አንዲት የኤሊዋ ጓደኛ የነበረችና በስብሰባ ላይ ተካፍላ የነበረች አንዲት እንስሳ ሌሊቱን ሙሉ ተጉዛ ወደ ኤሊዋ ዘንድ በመሄድ ውድ ኤሊ ሆይ ምን እያደረግሽ ነው? በነገው ዕለት እንስሳት በሙሉ አንቺን ለመብላት ወስነዋል፣ ተስማምተዋል አለቻት። ታዲያ ምን አባቴ ላድርግ? እንደምታውቂው እኔ ምንም ዘመድ የለኝም፣ እነሱን የሚመክት ጡንቻም የለኝም። ታዲያ ከዚህ አደጋ የሚያድነኝ ማን ነው? በማለት ብርር ብላ ማልቀሷን ተያያዘችው። ከዚያ ስለ ሴራው የነገረቻትን የቀድሞን ጓደኛው አድምጪኝ አለቻት። ጓደኛውም እሺ አለቻት። ለመሆኑ ይህንን ሁሉ ሴራ የሴሩብኝ እነማን ናቸው? አለቻት። አንበሳ፣ ነብር፣ ዝንጀሮ ሁሉም አለቻት። አዎ ሁሉም ናቸው አለቻት። እኔ ሊበሉኝ? አዎ አንቺን ሊበሉ አለቻት። በዚህ ጊዜ ኤሊዋ እንደገና ማልቀስ ጀመረች። እንግዲህ ማን ሊያድነኝ ይችላል? ከዚህ ስቃይ ማንስ ሊታደገኝ ይችላል? ሲጀመር በአካሌ ላይ ምንም መከላከያ የለኝም፣ አካሌን የሚሸፍን ልብሶችም የሉኝም፣ አቅምም የለኝም ካለች በኋላ የሰማዩም ንስር አብራ ነበረች እንዴ ስትል ጓደኛውን ጠየቀቻት። አዎ እርሷም አብራ አለች አለቻት። ኤሊዋን በመገረም እርሷ ምን ልትበላኝ አብራ ሲረች? ወይኔ እኔ ብላ ተማረረች። በመጨረሻ ሌላስ ማን ነበር ብላ ስትጠይቅ ነጋሪዋ አንበሳ፣ ጅብ፣ ሌሎችም ሁሉ ነበሩ ብላ እንደገና አረጋገጠችላት። ከዚያ ኤሊዋ እሺ ግን አንድ ጥያቄ ብቻ ልጠይቅሽ፣ አምላክም በሴራው ላይ ተካፍሏል? ሊበሉኝ ካሴሩት ሁሉ መሀል እግዚአብሔር ነበረበት ብላ ጠየቀቻት። በእርግጥ እግዚአብሔር በሴራው አልተሳተፈም፣ እግዚአብሔር እዚያ አልነበረም። አዎ አልነበረም አለቻት። እንግዲያው እግዚአብሔር ከሌለበት ምን እንደሚሆን እግዚአብሔር ያውቃል፣ እሱ ያድነኛል ብዬ ተስፋ አደርጋለሁ ብላ ኤሊዋ ተናገረቻት። ከዚህ በኋላ በሚቀጥለው ቀን እንስሳት ሁሉ በተቀጣጠሩበትና ኤሊዋን ሊበሏት በቆረጡበት ቀን ተገናኝተው ሲፈልጓት አብረው ወደ ኤሊዋ መኖሪያ መጡ። ነገር ግን ኤሊዋን በመኖሪያ ቤቷ ቢፈልጓት አጧት። ከዚያም አረ ከዚህ ድንጋይ አጠገብ ነበረች አሉ። ከዚያ ፍለጋቸውን በመቀጠል ድንጋዩ አጠገብ ቆመው ወዲያ ወዲህ ቢያዩ ሊያገኟት አልቻሉም ነበር። አምላክ ታዲያ እዚያን ዕለት ሌሊቱን ድንጋይ አልብሷት አድሮ ነበር። እንስሳቱ ግን ድንጋዩ ላይ ቆሞ ይፈልጓት ነበር። የፈለጓትም የታባቷ ገባች እያሉ ይጠያይቁ ነበር። የዚያን ዕለት ፈጣሪ ኤሊን ድንጋይ አልብሷት ሊበሏት ካሴሩባት እንስሳት በሙሉ በድንጋይ ሸፍኖ ከሞት አድኗታል። ከዚያን ቀን ጀምሮ ነው ኤሊ ድንጋይ ለብሳ የቀረችው። ልጆች አንድ ሰው ሌላውን ሊያጠቃ ሲነሳ ወይም አንዱ የሌላውን ደካማነትና አቅም አልባነት ተመልክቶ የሚቆምለት ሰው የለም ብሎ ሊጎዳው ቢነሳ የዘላለም አምላክና የዓለሙ ሁሉ ፈጣሪ ከጎኑ ይቆማል። በዳዩ ይህንን ሊያውቅ ይገባል።